በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስምም አምናለሁ፣ በመንፈስ ቅዱስም ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃንን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርንም በውሃ ላይ እንደ ስጋጃ ያዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አሁን አይነ ልቦናህን ብሩህ ያድርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀርተህም ታረካን ዘንድ ማለት ፈጽመህ ትነግረንም ታስተምረንም ዘንድ በበጎ ሥራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙ አሜን። በባህሬ በህልውና አንድ በሚሆኑ በሦስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነት የምጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻም አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሠራውን ለመናገር የምንችል ዘንድ በእውነት ለዘላለሙ አሜን። ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ከቅድስት ድንግል ማርያም ለመወለዱ ዘራበሲ ተቀድሞት ያልተገኘ የባህሪ ልጁ እርሱ ሃይማኖትን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እርሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ሥርዓት ነግረን ዘንድ የተዘጋ ልቦናህንም በር ይክፈትልን። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናህን መሠረትም ያናውፀው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ ሰግዳለሁ ማለት ነው። ሦስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሦስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሦስቱን አካላቱን ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገርም ዘንድ በመንፈስ ቅዱስ መስታወትነትም ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሠራው ሥራ ፈጽም የምናገር ዘንድ እናንት በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናወር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋም የገለጸላቸው መንፈስ ቅዱስ ነውና አንተ የእግዚአብሔር ወዳጅ ለአንተም እንደነርሱ እርሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት። የተሰወረ ሥራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሦስቱ ስም አምኖ እየተቀዳደመ የሠራውን የሥራውን ፍጹምነትም ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖትም ከአንተ ጋር ይኖር። በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሠራውን ሥራ ሁሉ ጽፈ እስከምትፈጽምም ድረስ ትርጓሜውን ይግለጽልህ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን። ኃጥእ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን። ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላልን በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት፣ ጸጥ ብላችሁ ስሙት።
መንፈሳዊ በዓል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እርሱም እንዲህ ብሎ ይመልስላችኋል። እነሆ እኔ አባታችኋለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓልን አድርጉ። ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እርሱም እኔ አባት አለሁልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከእርሱ ጋር ያኖረዋል። ለሁላችንም እርሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለመዋል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቋ ቃሎ እንደ ትንሣኤ አድርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍለ ሀገር በአውራጃዋም ሁሉ በልቡናው ንቋ ቃሎ ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎት ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እርሱም እኔ አባት አለሁልህ ሊለው አይችልም። ቃሌን አልጠበክም ዝክሬን አላዘከርክምና አላውቅህም ይለዋል እንጂ። አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅም ሀጥም ቢሆን የሞቱ ሰዎች ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውምና። አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እርሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሂዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ሀጥም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳይደርስ ወደ ሲኦል አይወሰድምና። የአጥው ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዝከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ አሜን። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሠራውን ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹም መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሎች መጠበቂያ ለልጆቻችሁም መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁ እውቀት፣ ለነፍሳችሁ መድኃኒት፣ ለሃይማኖታችሁ መጽኛ፣ ለሀገራችሁ አጽር ቅጽር ኃይል ነውና። ይህ አባታችን ለተበደሉት መማፀኛ ነውና። ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብንም ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የሕይወት መጠጣችን፣ በደከምን ጊዜም ምርኩዛችን ነውና። ከዚህም ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች አለመጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፍስ መርከብ ሰውነታችንን የሚያውኩ ናቸው። ይህንም አውቀው ሐዋርያው ቅዱስ ጳውሎስ እንዲህ አለ። ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና አለመጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ፣ ጸሎትን ያዙ ብሎ ሲናገር ነው።
በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እርሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናቸው የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱም ያድነናል። ልመናው ከእኛ ጋር ስለሆነ ይረዳናል። አማላጅነቱ ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዝች ቀን ያረፈባት የመታሰቢያው ቀን በነሐሴ 24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከእኛ ጋር አንድ የማይሆን እንደ ሰነፎች እንደ መናፍቃን አንሆን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርናው በእነርሱ ዘንድ እንደ ማርና እንደ ሶከር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገርክን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብል ሰው ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬትም ላይ የሚዘራን ሰው ይመስላል አለ። ዳግመኛም ብልህን ምከረው፣ አስተምረው፣ እውቀትንም ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማሃል? ነገርክን አይቀበለውምና ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብሏል። ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁንም የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነት የምታደርጉበት ነውና የንጹሕ የክቡር አባታችን የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ። የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምእመናንም ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱን ሰዎች ነገር በመስማትም ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምእመናንንም ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና። ስለዚህ ነገር ስሙኝ እላችኋለሁ። ከማር ከሶከር ይልቅ የሚጣፍጥ ከወርቅ ከብር ከእንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራ ሁሉ ፍጹም የሆነ ስነ ህላዌው ልቡና ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማውም ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገርል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠም ይናገራል። እየደነገጸ ይተረጉማል። እንዲህ ብሎ ይመልሳል። እያከበረም ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መስገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት። በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ። ኑ ፈጥናችሁ ተሰብሰቡ። የተጸማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን ገድል ሰምታችሁ ልቦናችሁ ይረካ ዘንድ። አቤቱ ጌታዬ የሰራውን ሥራ ፈጽሜ እናገር ዘንድ አፌን መልችም እንድናገር አድርገኝ። በስልጣኑ ያደረገውን ታምራት እናገር ዘንድ ፍጹም እውቀትህን አሳድርብኝ። ለአገልጋዮችህ ለምእመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውን እንድናገር አድርገኝ። በእውነት ለዘላለሙ አሜን።
በአካል ሶስት በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት ሶስት የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር መኩሼ ከመሆን በስልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለእርሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደግሞ የሰራውን ስራ እናነባለን። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ በ24 ቀን የሚነበብ ገድሉን እንጽፋለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ፣ ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያከብረን፣ በመንግሥተ ሰማያትም መጻተኛ እንዳንሆን በዚህ ዓለም የክርስቶስም ወራሽ እንድንሆን በሚመጣውም ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን ለዘላለሙ በእውነት አሜን። በእግዚአብሔር አጋዥነት የአባታችን የተክለ ሃይማኖት የልደቱን ቁጥር በጥቂቱ እንናገራለን። እንግዲህስ ወደ ቀደመ ነገራችን ክቡር አባታችን የተክለ ሃይማኖትን ልደት ወደ መቁጠር እንመለስ። ብርሃነ መስቀልም ሕይወት ብነ በጽዮንን ወለደ። ይኸውም ኖላይነ ጊዜ ይባላል። ሕይወት ብነ በጽዮንም ሴትን ወለደ። ሴትም ወረደ ምህረትን ወለደ። ወረደ ምህረትም ዘራ ዮሐንስን ወለደ። ይኸውም ክቡር ጸጋ ዘአብ ነው። እርሱም ክቡር አባታችንን ተክለ ሃይማኖትን ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛርያስ ጀምሮ በቁጥሩ 27 ትውልድ ይሆናል። የክቡር አባታችን የተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቃነ ካህናቱ ነው ተሾመው የከበሩ ስመ ጥር የሆኑ አባቶቹን አስቀድሞ የጠራ ናቸው። ሙሴ የሕዝቡን አለቆች ምስክር የሆኑ ዘንድ እንደመረጣቸው እኛም የሕዝብ አለቆች የሚሆኑ አባቶቹን ስማቸውን ጠርተን የተው ነው ነገር እንዳይበዛ ለነገራችን ምስክር የሆኑት ዘንድ ብቻ ነው። አባቶቻችን በጻፉት መጽሐፍ የአባቶቻችንን ልደት እንደዚህ ተገኘ። ዘር ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ብሎ የተናገረው ነገስ ደረሰ፣ ተፈጸመ። የክቡር አባታችን የተክለ ሃይማኖትና የሊህ ክቡራን አባቶች በረከት ከሁላችን ጋር ትሁን ትደረግ። ሀጥ ለሚሆን ለሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንሆ የአባታችን የተክለ ሃይማኖት የአባቶቹ የሌዋውያንና ልደት ቁጥረን ነገር ናችሁ። መናገራችንም የእነሱን ክብር ሽተን አይደለም፣ የኦሪትን ሕግና የግዝረትን ስርዓት አስተምረውናል ብለን ከአዛርያስ እስከ እንበረም ከእንበረም እስከ ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን አይደለም፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማራትን ወንጌልንም አስተምረውናል ብለን አይደለም፣ መጽሐፍተ ሐዲሳት አስተምረውናል ብለን አይደለም። የሥጋ ልደታቸውንስ ክብር ሽተን ቢሆን የክቡራት መጽሐፍትን ምስክር እየጠራን በነገርናችሁ ነበር። ቀድሞ መጀመሪያ ከኦሪት፣ ሁለተኛም ከመጽሐፈ ነገሥት፣ ሶስተኛም የአባቶቻችን ነገር የሚናገር ከመጽሐፈ ታሪክ እያመጣን በነገርናችሁ ነበር። ከማር ከሶከር ይልቅ እጅግ የሚጣፍጥ ከብር ከወርቅ ከእንቁ ይልቅ የሚወደድ የክቡር አባታችን የተክለ ሃይማኖትን ነገር ብቻ እንናገር ዘንድ እንቸኩላለን እንጂ ይህንን ነገር ለመናገር ላበቃን ለእግዚአብሔርም ክብር ምስጋና ይግባው ለዘላለሙ አሜን። ጸጋ ዘአብም ከዚያች ሀገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግስቱንም ገንዘብ በማድረግ ከቀን ወደ ቀን በጎ ስራን እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይዋደዱ ነበር። ነገር ግን ሳራ እጅግ መልከ መልካም ነበረች እና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበር። ከአማቷ ቤትም ሳለች በሕግ ጸንታ ስራዋን ሁሉ ገለጸች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የስራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአርያ አላት። ከዚያችም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህ በኋላ ሕይወት ብነ ጽዮንን ሞተ። ሚስቱና ጸጋ ዘአብ ተቀመጡ። በገንዘብ እጅግ የከበሩ ሆኑ።
ነገር ግን እግዚአርያ መካን ሆነች፣ ልጅም አልነበራትም። ስለዚህም ነገር በወሩ በ12 ቀን የሚካኤልን በዓል ማዝከር ጀመሩ። የተራበ በማብላት የተጸማን በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ መቀበል ግን የዘወትር ልማዳቸው ነበር። እነሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የአገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአርያና የጸጋ ዛብ አነዋር ምን ያምር ምንኛ ሲወደድ ይሉ ነበር። እግዚአርያም መካን ስለሆነች በልቦና ታዝን ትቆረቆር ነበር። ነገር ግን ልጅ ይሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያን ሚዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የቅዱስ ሚካኤል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የመላእክት ፈጣሪ አንተነ፣ የዓለም ሁሉ ጌጽ መገኛ አንተነ፣ ያዘኑትን ደስ የምታሰኛቸው አንተነ፣ ለተቸገሩትም ረዳታቸው አንተነ፣ በዓለም ዳርቻ ላሉት ሁሉ አለኝታቸው አንተነ፣ በባህርም ላሉት ሁሉ አለኝታቸው አንተነ፣ የነገስታቱም ገዢ አንተነ፣ የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተነ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሠራ በጌትነትህ ጽናትና በካህሊነትህ አቤቱ ልመናዬን ስማኝ። ቸርነትህን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማዕፀኔን ዝጋ ብላ ለመነች። ይህን ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዛብ ግን ስራው ጧት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበትም ጊዜ አለ። መስዋዕት ለመስራት የሚሄድበትም ጊዜ አለ። ዳዊት ለመርገምም የሚሄድበት ጊዜ አለ። መጽሐፍት ለማንበብ ለመመልከትም የሚሄድበት ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። የትሩፋት ሥራ ለመስራትና ጸሎት ለማድረግ የሚሄድበትም ጊዜ አለ። እየተፋጠነ ከሚሠራው ሥራ ሁሉ ጋር ወደ ቤተ ክርስቲያን ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ። ሥራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን እግዚአርያ ጸጋ ዛብን ጌታዬ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህን አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን። ገንዘባችንን ለማን ይሆናል? ለቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ ወንዶችንም ሴቶችንም ባሮቻችንን ነፃ እናድርጋቸው። የቀረው የቤት ዕቃችንን ሁሉ ለድሃ እንስጠው፣ ብድራችንን እግዚአብሔር ይከፍለን ዘንድ። ልጅ ወልደን ስፍር ቁጥር የሌለው ይህን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምንስ ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ። እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠ በኋላም አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአርያም ጌታዬ ይህ ላንተ አይደለም፣ ለበጎ ሥራ እንቸኩል እንጂ። ሰው ከሞተ በኋላ እግዚአብሔር የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዛብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ስራና ልጅ ስም ያስጠራሉ። ከሁለቱም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከእነሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ገንዘብ ሀገርን ያጸናል። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር ገንዘብ ማግኘት ልብ ደስ ያሰኛል። ከነዚህም ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጣቸው የለም፣ ረዳት አትሻም።
ፈሪሃ እግዚአብሔር እንደ ገነት በረከቷ ብዙ ነው። ፍጹም ክብር፣ ተድላ፣ ደስታ በእሷ ይገኛልና። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኛ ያደርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት የሌላት አሳዳጊ መጋቢ ለሌለ ሁሉ እረዳበት። ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብም ለቤተ እግዚአብሔር ሰጠ። ዳግመኛም ወንዶቹንም ሴቶችንም ባሮችን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ፣ እኔንም ሚስቴንም ከዲያብሎት መገዛት ነፃ ያደርገን ዘንድ። ወንዶችም ሴቶችም ባሮቹ እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ምን አደረግንህ? አባታችን ሆይ የሚያሳዝንህ ሥራ ምን ሰራን? ብንበድልህም እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶች በረከት እግዚአብሔር ይባርካችሁ። ከኔ ቤት ልትኖሩ ብትወዱም ግን እንደ ቤት ልጁ ናችሁ ኑሩ እንጂ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለመዋሎች ይበሏቸው አላቸው። እንዲህም ባላቸው ጊዜ ሴቶችም ወንዶችም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከሱ ጋር ብዙ ዘመን ተቀመጡ። እንደዚህ ሲኖሩ እስላደኒ ከምትባል ሴት የተወለደ ሞተለሚ የሚባል አንድ ካህዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይሉ ነገሰ። የአማራ ወሰን እስከምትሆን እስከ ጀማ ድረስም ግዛቱን አስፋፋ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖትን በመስራት የፈጠራችሁኝ እናንተ ናችሁ፣ በሰልፍና በጦርነት ጊዜም ድል እንዳደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የእግዚአብሔርንም ሥራ ሁሉ አጠፋ። የሸዋን መኳንንት ሁሉ ሴቶቻቸውንም ሁሉ አምጡልኝ አገባቸው ዘንድ ይላቸው ነበር። እነሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅንስጥቂስ ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር ኃይል ነገሰባቸው። ስራውም ሁሉ የሚያጸይፍ ነው። በስራ ሁሉ የተጠላ ነው። በዚያም ወራት ጽላልሽ አውራጃ ደረሰና ዞረሬን ከቦ አሰፈረ። ጸጋ ዘአብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገድለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከሞቶለሚ ጭፍራ አንዱ ጸጋ ዘአብን ሊገድለው በፈረስ ተከተለውና ጦሩን ወረወረበት፣ አላገኘውም። ሁለተኛም ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋር ተጣብቃ ስለቀረች ለመወርወር አልተቻለውም። በመጋቢት በ12 ቀንም ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ ሀገራቸው ጥፋት ከእሱ ጋር ይላቀሱ ዘንድ ወደ እሱ መጡ። እግዚአብሔር ግን እኒህ ወታደሮች በማረኳ ጊዜ ለጌታችን ንጉሥ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልካም ነበረችና። እግዚአብሔር ግን ወትሮ ከምርኮም በኋላ ወትሮ ከምትቆምበት ቦታ አቁማ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ መጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጸ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለ ማሰበ። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዙሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወደ እርሷ ፈጥኖ ወጥቶ እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መተሻል? ደህና መተሻልና አላት። ደህና ነኝ አለችው። ከቤተ መንግስት ወገን የምትመስሊ ወንድ አሽከር የሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እውነት ነው፣ ከመንግስት ወገን ነኝ። አሽከሮቼን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞተለሚ ያገኘኝ፣ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለ እሷ ሚስት ልሁነው ብዬ መጥቻለሁ አለችው። ይህን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛም አንቺ የከበርሽ ሴት ነሽ፣ እርሱ ምንም የሌለው ድሃ ነው። እርሱንም ብታገቢ ለአንቺ ውርደት ነውና
እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔር ጠርቶ ሲምል ሰምቸዋለሁ አላት። ከተማረከች በኋላ ይመልስለታልን አለችው። እንኳን ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል። እርሷም ፈገግ ፈገግ ብላ ሰው የሚመስለው በቃል ብቻ አይደለም በመልክም ይመስላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን አለችው። አዎን እኔ ነኝ ባላት ጊዜ እኔ እርሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲህ ትመለስልኛለች ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔርህን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደም፣ ርኩስ እንደ ኩስም የሚያጸይፍ ነውና። እግዚአብሔር ግን መላእክትም ንጽህናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየችም ጊዜ ፈጥና ተነስታ ከፊቱ ቁማ ክንብንቧን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአርያ ነኝ ባለችው ጊዜ ደንግጾ ተነስቶ አንገቷን ይዞ ከጫማዋ ወድቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆነሽ ከዚህ እንደምንስ ደረስሽ አላት። እግዚአብሔር በጥበቡ አደረሰኝ አለችው። ካንተ ከተለየሁ ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና። ያደረገላትንም ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዛብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር፣ ምስጋናውም ለዓለሙ ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉም ጠርቶ እግዚአብሔር በምድር ያደረገልኝን ተአምራት ታዩ ዘንድ ኑ ኃይሉንም በእኔ ላይ ገለጸ፣ ቸርነቱንም አደረገልኝ። እንደ ኃጢአቴ ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአርያን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በይህን ያህል ክብርና ገናንነት ማና መጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸውም ጊዜ በወዳጆቹ አድሮ ታምራት የሚያደርግ እግዚአብሔርንም አመሰገኑ። ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋ ወደሙ ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ማዕድ አቅርበው በሚበሉበት ጊዜ እግዚአርያ ጸጋ ዛብን እኔ ካንተ ከተለየሁ ጀምሬ እስከ ዛሬ ድረስ እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋ ዛብም ነገሯን ሰምቶ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያ እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ቸርነት መልአኩ ቅዱስ ሚካኤልም የሰራላቸውን ድንቅ ስራ ሲጨዋወቱ አደሩ። ስለ ደስታቸውን ብዛት እንቅልፍ ባይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ ዛብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። በዚህችም ሌሊት በ24 ቀን ከሚስቱ ተገናኝቶ አባታችን ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበር። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹን ሲሰግዱለት፣ እኩሌቶቹም እርሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቱ ነጫጮች፣ እኩሌቶቹ ደግሞ ቀያዮች፣ እኩሌቶቹ ደግሞ አመድማ ናቸው። ዥንጉርጉርም ይገኝባቸዋል። ይህን ስታይ ጸጋ ዛብ በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጣትና ነቃች። እሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ህልም አይቼ ነው ቢላት እንደምንድን ነው አለችው። ከምንተኛበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፉ ላይ ተቀምጠው ለዓለሙ ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ከሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ አለቀስኩ አላት። እግዚአርያም ይህ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻልም፣ እኔም እንጂ እንዳንተ ድንቅ ህልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እርሱም ሰምቶ አደነቀ።
በዚህም ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ሲነጋገሩ ለየራሳቸው ተኙ። እግዚአብሔር ተኝታ ሳለች ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ የነገርኩሽ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔር በእመቤታችንም ዘንድ የተወደደ ነው። በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆኑም። ይህን ከነገራት በኋላ ተሰወራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛ ጸጋ ዛብ በተኛሽ ጊዜ ምን አየሽ አላት። ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እርሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሠራላቸውን ሥራ እያደነቁ ተቀመጡ። ከዳሞት ያመጣቸውንም የጌጧን ልብስ ሸጠው ከቤታቸው ምንም ሳያስቀሩ ለድሃ ሰጡት። ቀድሞ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁም የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጩ ብሎ ነግሯት ነበርና እነሱም እንዳዘዛቸው አደረጉ። ካዘዛቸው አንዲትስ እንኳን አላስቀሩም። እሱም ያሻቸውን ሁሉ አላሳጣቸውም፣ እግዚአብሔር ወዳጆቹን አያስቸግርምና። የቅዱስ ሚካኤልንም በዓል ከቀድሟቸው ይልቅ እያበዙ ያዘክሩ ጀመር። ከዚህም በኋላ ከ9 ወር በኋላ በታኅሳስ በ24 ቀን ፍስሐ ጽዮን ተወለደ። በዚያችም ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና። መልአኩም እጅግ ድንቅ ነው፣ እንደ ብረሌ እንደ መስታወት የሚያንጸባርቅ ነው። መልኩም እንደ እጅግ ድንቅ ነው፣ እንደ ብረሌ እንደ መስታወት የሚያንጸባርቅ ነው። ቅላቱም እንደ ጽጌረዳ ነው። ለነዳያንም ግብዣ አድርገው ዋሉ። ለሀገራቸውም ሰዎች እንደ ማይረጋቸው ምሳ አደረጉላቸው። በዓሉንም ካከበሩ በኋላ ለእግዚአብሔርና ለጸጋ ዛብ እግዚአብሔር ያደረገላቸውን በጎ ሥራውን ሁሉ እያደነቁ ወደ ቤታቸው ተመልሰው ገቡ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን በቅዱስ ተክለ ሃይማኖት ረድኤትና በረከት ጸጋና ምልጃ ለዘላለሙ ይጠብቀን፣ አሜን። አቡነ ዘበሰማያት